አጫሉ ከተገደለ በኋላ እኮ ሊስቶች አሉ ይቀጥላሉ የሚባሉ ሊስቶች ነበሩ። የዶክተር አብይ መንግስት በኢትዮጵያ ውስጥ ከዚህም በፊት ያልተሞከረውን ነገር ነው የሞከረው። በሰው ግድያ ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ብልጽግና እንዳልኩት ሰላማዊ ከሆነ ማን ነው ሀገር እያተራመሰ ያለው ታዲያ? ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? መቼስ ሐሳብ አይደለም፣ ሰው ታርዶ እያየን ነው። ሐሳብ አይደለም፣ ሀብት ወድሞ እያየን ነው። ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። አሁን እኮ ጉዳዩ ያለቀ አይደለም። አጫሉ ከተገደለ በኋላ እኮ ሊስቶች አሉ ይቀጥላሉ የሚባሉ ሊስቶች ነበሩ። ከዚህም ከዚያ የሚገደል ሰው ብዙ ነው። ያ የሚገደለውን ሰው ጠብቀን ህይወቱን ማዳን ካልቻል ባጫሉም እያለቀስን በሌላውም እያለቀስን መቀጠል የለብንም። እንደ ጉድለት ባልቆጥረውም የዶክተር አብይ መንግስት በኢትዮጵያ ውስጥ ከዚህም በፊት ያልተሞከረውን ነገር ነው የሞከረው። ይሄ ማለት ቅድም እንዳልኩ እንደዚህ አይነት ጊዜ ሚስቴክ ሊፈጠር ይችላል። በፍጥነት እየፈታን መሄድ እንሞክራለን። ከአግባብ ውጪ አለማሰር፣ በፍርደ ገምድል አለማሰር፣ እስር ቤት ሰውን አለማጠራቀም። እኔን ለመግደል የምታደርጉት ሙከራ ተው አይጠቅማችሁም ብዬ ለእናንተ አማራጮች አንስቻለሁ። አሁን ደግሞ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛ ይነሳል። አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል 1001 እንደ ጉድለት ባልቆጥረውም የዶክተር አብይ መንግስት በኢትዮጵያ ውስጥ ከዚህም በፊት ያልተሞከረውን ነገር ነው የሞከረው። ይሄ ማለት ቅድም እንዳልኩ ኮሽ ባለ ቁጥር ሰው አለመግደል፣ ሰው መብቱን ጠየቀ ተብሎ ወቅቱ አለመግደል፣ ከአግባብ ውጪ አለማሰር፣ በፍርደ ገምድል አለማሰር፣ እስር ቤት ሰውን አለማጠራቀም። ይሄን ነገር ነው ያላረጉት። ለረጅም ጊዜ ግን ይሄ ነበር ሲሆን የነበረው። ያን እንደ ጉድለት ያለበት ነባራዊ ሁኔታ እኔ ነኝ አንደኛ እኔ ነኝ በሚል ተልካሻ ምክንያት እየተደነቃቀፍን ምናልባት የተገኘችውም ራሱ ወደ ኋላ ስትራፕ አርጋ ሌላ ዋጋ እንዳታስከፍለን ጥንቃቄው የሚያስፈልገው ያ ነው። ግንባሬን እንጂ ጀርባዬን ከመታችሁኝ የሚለው አባባል ምናልባት ረጅም ጊዜ አይደለም ማን ግንባሩን ሲሰጥ እንደነበረ ጀርባም እኮ ሲገኝ ነው የምትመታው። ጀርባውም ምናልባት በቦታው ላይ ተገኝተ ቻሌንጁ ሲበረታብህ ስታፈገፍግ ይሆናል። ምናልባት ጀርባውንም ያልሰጠስ ቢኖር አማራነት ለኢትዮጵያ ስጋት ሳይሆን ተጨማሪ ኃይል ነው፣ ጉልበት ነው። ለኢትዮጵያ ስጋት ሳይሆን የኢትዮጵያ ውበት ነው፣ የኢትዮጵያ ኃይልና ጉልበት ነው። እናመሰግናለን። በመቀጠል የተከበሩ ጀዋር መሐመድ ቶሌ ወላካሎ አሎ ወላካሎ አሎ ከመጀሞ አብያይ አጫሉ ሁንዴሳ እንዴት በቲቪ ታየ፣ በኦሮሚያ ቲቪ ታየ ብለው ቁም ስቅላችን ያሳዩን ሰዎች፣ በግምገማ መከራ ያበሉን ሰዎች የኦሮሞ ታጋይ አጫሉ ተገደለ ብለው በቲቪያቸው አስተላለፉ። አብይ አህመድ እኮ በሶስተኛው ቀን በመጣ በሶስተኛው ቀን እኮ ቀውስ ጀመራችሁበት። በቃ ዙሪያውን በዚህ እንዴ አራገባችሁት እኮ አራገባችሁት። ግን ምን መጣ? በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በህግ። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። እና እኛ ላይ ብቻ ነው ወይ እስሩ? እኛም ማዘዝ ስለምትችሉ ነው ወይ የሚል አከራካሪ ኢሹዎች ተነስተው ነበር በእኛ ውስጥ። በዚህ ግጭት እና በሰው ግድያ ውስጥ
እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ኢትዮጵያን የሚያድነው እንጂ የኛን ኮብራ ሚነዳ የማይጠየቅ የሆነ ፓርቲ ማዕከላዊ ኮሚቴ ሆነ የማይጠየቅ ታዲያ ማን ይጠየቅ? ለአቶ አዳነ ያለኝ ጥያቄ የእርሶ ፓርቲ ሰላማዊ ከሆነ እዚህ ያላችሁ ታሰረብን ያላችሁ ሰዎች ፓርቲዎቻችሁ ሰላማዊ ከሆኑ ብልጽግና እንዳልኩት ሰላማዊ ከሆነ ማን ነው ሀገር እያተራመሰ ያለው? ታዲያ ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? መቼስ ሐሳብ አይደለም፣ ሰው ታርዶ እያየን ነው። ሐሳብ አይደለም፣ ሀብት ወድሞ እያየን ነው። ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። በስንቱ ነው እኛ የምንሰቃየው? ህግ ማክበር ብቻ ነው ጋራንቲው። ከዛ በመለስ ሐሳብ መግለጽ መነጋገር ችግር የለውም። ቢያምኑም ባያምኑም አማራ ክልል ባለኝ መረጃ ብዙ ከተማዎች ሰው እናቶች ተኝተው እያደሩ ያሉት አሁን ነው፣ የጥይት ድምፅ ስለቀነሰ። ጎንደር መተኛት እኮ አይቻልም። ቅማንት ነው ምናምን ነው እየተባለ ሲተኮስ እኮ ነው የሚያድረው። ሰዎች ይፈራሉ መውጣት መግባት። ባህር ዳር ከተማ ውስጥ ይሄን ደግሞ በደንብ የምትገነዘቡት ይመስለኛልና ህግ እናስከብር፣ ሰላም ይሁን። ያን ተጠበቀው ነው። ግን ስተት ካለ እየቀነስን ትክክለኛ ትራክ የተከተልን የምንሄድበትን እኛ የምንታረምበትን በህግ የምናርምበትን መንገድ መከተል ጠቃሚ ይሆናል። ያ ካልሆነ ጥሩ አይደለም። የህግ ማስከበር ዘመቻው ተጠናክሮ ይቀጥላል በሁሉም ክልሎች። መፍትሄው ህግ ማክበር ብቻ ነው። እንትና ነኝ፣ አርሶ አደር ነኝ፣ ባለባንዲራ ነኝ፣ ባለከዘራ ነኝ አይሰራም። ህግ ማክበር። ህግ ያላከበረ ይጠየቃል። ለታረደ ሰው ሳንጨነቅ፣ ለተቃጠለው ሀብት ሳንጨነቅ፣ የኢትዮጵያ ህልውና አደጋ ውስጥ መግባቱ ሳያስጨንቀን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። ታስሮ ካላግባብ ከሆነ በኋላ ይቅርታ መጠየቅ ይሻላል ሰውየው። ከአጫሉና ከቴዲ አፍሮ የማን አድናቂ ነሽ? ቴዲ አፍሮ ማን ነው? ዘፋኝ ነው? አላውቀውም፣ ሰምቼ አላውቅም። አም ሶሪ። ቴዲ አፍሮን አታውቀውም በሚያሳዝን ሁኔታ እና የአጫሉ አድናቂ ነሽ? አድናቂው አይደለሁም፣ አምላኩ ነኝ የማመልከው። አመልከዋለሁ ማለት ትችላለህ። ገርማሙ ቶላ አጫሉ ማንንም አይፈራም። አጫሉ ታንክ አይፈራም፣ መንግስት አይፈራም፣ ቤተ መንግስት አይፈራም። የሚፈራው ነገር የለም። አጼ ምኒልክ ብቻ ሳይሆን ኢትዮጵያን ሲመሯት የነበሩ ነገስታቶች ጨቋኝ ናቸው። 4 ነጥብ ጨቋኝ ናቸው። እስከ ቅርብ ጊዜ ድረስ እስከ ዶክተር አብይ ድረስ። ዶክተር አብይ እንግዲህ ወደፊት ሊሆን የሚችለውን አብረን የምናየው። እንደኔ ሐሳብ ኢትዮጵያን እንደ ኢትዮጵያ ለማቆየት የኢትዮጵያን ሕዝብ ግማሹን አስርበው ወይ ገለው ሰቅለው ኢትዮጵያን ለማቆየት የሚደረገው ስርዓት ወይ አካሄድ ይኮነናል። ምክንያቱም ደግሞ ለእርስ በርስ ጦርነት የዳረገንም ያ ነው። እንድንከፋፈል ለዩነታችን እንዲሰፋ ምክንያት የሆነውም ያ ነው። የኢትዮጵያ ነገስታቶችም ነው የኢትዮጵያን ሲመሩ የነበሩ መሪዎች ሁሉም ስክራች አላቸው፣ ሁሉም በጎ ጎን አላቸው። ግን የሚያመዝነው የቱ ነው ካልሽኝ ስክራቻቸው ነው። ገዳዮች ናቸው። ምንም አይነት ምክንያት ይኖረው በአጼ ምኒልክ ጊዜ አኖሌልና ጨለንቆ ላይ ህዝብ የተጨፈጨፈው ኢትዮጵያ የምትባል ሀገርን ለማቆም ነው፣ ለመፍጠር ነው። ኢትዮጵያ የምትባል ሀገርን ለመፍጠር ወይ ደግሞ ለማቆየት ሌላ መንገድ አልነበረም። ያ አማራጭ ሆኖ በርግጥ ተደርጓል። ኦኬ፣ እንደዛም ተደርጎ ችግሩ ትልቁ ነገር እንደዛም ተደርጎ ኢትዮጵያ የምትባል ሀገር ተፈጠረች፣ ቆመች። ያን በእልልታና በጭብጨባ የተደረገውን ነገር እንደ በጎ ነገር ማየቱ ነው ኃጢአት። በዚህ ጄኔሬሽን እሳቸው ያደረጉት ነገር ኢትዮጵያን አንድ ለማድረግ ስለሆነ አማራጭ ስለሌላቸው ትክክላቸው ብሎ ማጨብጨቡ ነው ኃጢአት። ይህን ትውልድ የሚያጋጨው በቃ እሳቸው ተሳስተዋል፣ ይቅርታ መደረግ አለበት። ልክ አይደለም። ግን ደግሞ ትንሽም ብትሆን ጥሩ ነገር የሰሩት ደግሞ እቺ ናት። ስለዚህ አሁን ያለው አማራጭ እንትን ብለህ እሳቸውን ማወደሱንም መስገዱንም ተትቶ እንዴት ነው እጅግ የሚያሳዝን አንጀት የሚበላ ድርጊት የፈጸመ ሰው ነው። ልጅ ነው። የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ሊፈተን ወደ ትምህርት ቤት የሄደ ሕፃን ልጅ ነው። እሱ ብቻ አይደለም፣ ከቀብር በፊትም ለፈተና ተቀምጧል፣ ሄዷል። ከቀብር በኋላም ተፈትኗል። አብዛኞቻችሁ ኢትዮጵያውያን እናቶቻችንን እንወዳለን። አስቡት፣ እናቶቻችሁ ክፉ አይግጠማቸው።
እናቶቻችሁ በህይወት እናቶቻችሁ ያሉላችሁ እግዚአብሔርን አመስግኑ። ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ኢትዮጵያ ውስጥ የማይቻለው በ5 ዓመት በ10 ዓመት እድገት ማምጣት ነው። ያልተለማመደው ነገር እሱ ነው። ለምሳሌ ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት በ2 ሳምንት በ3 ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አለ ኦሬዲ። አይ ልዩ ኃይል ላይ በቃ ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በአንድ በ2 ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። ባለፈው 7-8 ወራት በነበረው ውጊያ የኢትዮጵያ መንግስት ክተት አላወጀም። ታውቃላችሁ። ግጭቱን ማስቀጠል ይቻላል። ትርፉ ግን መግደል፣ መሞት፣ ዶላሩ ተኮስ ከሁለቱም ወገን ዶላር እየተኮስን በአንድ በኩል ደግሞ ረሃብ አለ እያል ሰው እየጨረስን ድል ልናመጣ አንችልም። አብይ አህመድ እኮ በሶስተኛው ቀን በመጣ በሶስተኛው ቀን እኮ ቀውስ ጀመራችሁበት። በቃ ዙሪያውን በዚህ እንዴ አራገባችሁት እኮ አራገባችሁት። ግን ምን መጣ? አቤት አንድ ነገር ልንገራችሁ። አንዳንድ ጊዜ አብይ አህመድ እግዚአብሔር መርጦ የሰጠ ሊሆን ይችል ነበር። ከመጀመሪያው ባትነካኩት ኖሮ ከመጀመሪያው ጫፉን ባትነኩት ኖሮ እግዚአብሔር አምላክ ምስክሬ ነው። ሐቁን ልናገር ብዬ ነው። ተመልከቱ፣ ገዛገዛችሁት ዙሪያውን በሰሜን በዛ በምስራቅ በምናምን በቃ ትገዛግዙታላችሁ። ግን ተመልከቱ፣ ጠንካራ ሆኖ አሁንም ቀጥሏል ይሄ ሰውዬ። በቃ አይደለ ብቻ ሩጫ ነው። ለምን ለማፍረስ ሩጫ፣ ለመገንባት ላይ ግን የለንም፣ ምንም ነገር የለንም። ይቅርታ አድርግልኝና በምን አይነት ርዕዮተ ዓለም ነው ትግሬው ትግሬ፣ አማራው አማራ፣ ኦሮሞ፣ ደቡብ፣ ጉራጌው ሆኖ በተመጣጠለበት ሀገር ላይ ምን አይነት ርዕዮተ ዓለም መስርታችሁ ነው እንደገና አሊያንስ ፈጥረን አብይን እናውርደው? እስቲ አሊያንስ ፍጠሩና አብይን ሰፖርት እናድርገው በሉ እስኪ። እግዚአብሔርን ነው የምላችሁ። እስኪ አሊያንስ ፍጠሩና አብይን በቃ ሰፖርት እናድርገው በሉ። በአንድ ቀን ይሄን ሁሉ አናርኪስት እኮ ነው የበዛው ሀገሩ ላይ አናርኪዝም ነው። ገባ ማነሳው እኛ ሀጫሉና አብይ አንዳንድ ሰው ትላንት የተዋወቀ ይመስላል ለውጡን ደግፏል የሚል እነ ጀዋር የጻፉ መጽሐፍ ላይም ማን እንደገደለው ለመራገጥ ጊዜ መስጠት አያስፈልግም። ምክንያቱም ረፍ ብሎኛል ይላል ጀዋር መጽሐፉ ላይ ሀጫሉ ስንገናኝ እንግዲህ አሁን በቅርብ ከለውጡ በኋላ ማለት ነው። ግን ጠቅላይ ሚኒስትሩ እዛ መድረክ ላይ ካስታወስክ የሚያነሱት አንዱ በሀጫሉ ዘፈን ልማት ይመጣል የምትሉኝ እንኳን ላጋሮ ለኦሮሚያም ይመጣል ብሎ ይናገራሉ ቃል በቃል። ያባሩ ላይ እንጨምረው ፈልጌ ነው። ከዛ አጋሮ የሚለው ሙዚቃ የተሰራው አንዱ ቲሸርት ሸጣችሁ ሌላው ሀጫሉ ሙዚቃ ሰራችሁት ያኔ። ስለዚህ የሀጫሉና የጠቅላይ ሚኒስትሩ ግንኙነት አንድ ነው። ሁለተኛ ደግሞ ያኔ ራሱ ሀጫሉንና ጠቅላይ ሚኒስትሩን ይቃወሙ የነበሩ ወይ ሀጫሉን ማሰራቱን ይቃወሙ የነበሩ ለምሳሌ ያኔ አባሩላና ቲሸርቱን ይቃወሙ ነበረ። አገነስቲ ሀይል ይሉ ነበረ። ሀጫሉን ዘፈን አሰራው። በሀጫሉ ዘፈን ልማት ይመጣል የምትሉ ሲሉ ምን በሀጫሉ ዘፈን ልማት አይመጣም ብለው ይተቹአሉ ማለት ነው። በኋላ ከለውጡ በኋላ ሊሻሙ እንደሞከሩት ሀጫሉ ከኛ ጋር ነው ሀጫሉ አይደግፍም የሚለው ግን ሁኔታውን ያስታውሳሉ የሚባል ነገር ሰምቻለሁ። እርሶ ዘፈኑ እንዴት እንደተሰራና የነበረው ግብግብ ለምሳሌ ሀጫሉን ማን ነበር ያን የሚያጣጥልባቸው የነበረው? እዛ ድረስ መሄድስ አልነበረም ወይ? እንትኑ በ2001 ሀጫሉ ዘፈን ጠርቶት ነው ሀጫሉ ላጋሩ ዘፈን ለልማት ማሰባሰቢያ እንዲመድርሻን ተወጣ ተብሎ ተነገረው። አንድ ቀን ብቻ ነው የነገሩት። ከዛም በኋላ 2 ቀን ላይ ሰርቶ ጨርሶ ነው አመጣለስ። በ2 ቀን ኮንተንቱን ነግሮት ማለት ነው። ኮንተንቱን ነው ነገረው። በቃ ለልማት የሚያስተባብር አካባቢ የሚጠቀሙት ሀሳቦችን ገለጸለት። ሊያለማ የፈለገውን አካባቢ ጠቅሶለት ልማትን ለልማት ማነሳሳት ስለሆነ ይሄን አንተም እንደ አንድ አርቲስት ድርሻን ተወጣ ነው ያለው። ኢትዮጵያን በማዋረድ ኢትዮጵያን በመዝረፍ ኢትዮጵያን በመከፋፈል ኢትዮጵያን በማደህየት ስራዬን ሰራለሁ ብሎ የሚያስብ ኃይል መሆኑ በጣም ያሳዝነኛል።
አሁን እየሆነ ያለው እሱ ነው። እዛ ሲያልቅ ሌላም ቦታ ማባላቱ ፋይናንሱ ገንዘቡ የሚበተነው በዚያ መንገድ ነው። ሁሉም ግን ይደርቃል። በቀጣይነት የሚቀጥል አይደለም። የኢትዮጵያ ሕዝብ ጽናት ካለው እነዚህን ጉዳዮች አድርቀን ሰላማችን አረጋግጠን ብልጽግናችን እናመጣባቸው ጊዜያቶች ሩቅ አይደሉም። ይደርቃል። ዋናው አደገኛ ችግር የጁንታው ሐሳብና ህልም ሳይሆን እዚህ ያለው ኃይል ነው። ጁንታው ለምሳሌ የከሚሴን ብቻ ብንወስድ ሁለት ኃይሎች አሉት እዛ የሚቀመጡ ቅልብተኞች። አንደኛው ኃይል ኦሮሞ አለቀ ኦሮሞ ተነስ ይላል። አንደኛው ኃይል አማራ አለቀ ተነስ ይላል። ደግሞ አይነሳም እኮ እሱ እዛው ነው ያለው። ሁለቱም ግባቸው ህዝቡን በማባላት የጁንታውን ህልም ማሳካት ነው። የኢትዮጵያ ህዝብ ንቃ፣ ተነስ ተባላ ካለ ይሄ ኢትዮጵያዊነት ባህል አይደለም ብለ ኖበል ታረቅ፣ ተስማማ፣ ስከን፣ ረጋበል፣ እንወያይ፣ ወንድምህ ነው ካለ እሱ ዘመድ ነው። ተነስ የሚለው ኃይል ሊያጨርሰን መሆኑን ጥንቃቄ ማድረግና አንድ መሆኑን ሶርሱን ማወቅ አለብን። ሶርሱ አንድ ነው። ሁለቱም የሚቀልበው አንድ ኃይል ነው። አላችሁ ጅርቱ ማለት በአማርኛ አላችሁ ማለት ነው። አርቲስቶች ሩህሩህ ነን አይደል እንዴ? ዋሻው እሳቸው እንዳሉት ጋሽ ደበበ እሸቱ አርቲስት ሩህሩህ ነው፣ ምንም ጥያቄ የለውም። ሩህሩህነቱ ደግሞ የሚገለጸው ያለውን አግዙኝ እኛ ሀጫሉና አብይ አንዳንድ ሰው ትላንት የተዋወቀ ይመስላል ለውጡን ደግፏል የሚል እነ ጀዋር የጻፉ መጽሐፍ ላይም ማን እንደገደለው ለመራገጥ ጊዜ መፍጀት አያስፈልግም። ምክንያቱም ረፍ ብሎኛ ይላል ጀዋር መጽሐፉ ላይ ሀጫሉ ስንገናኝ እንግዲህ አሁን በቅርብ ከለውጡ በኋላ ማለት ነው። ግን ጠቅላይ ሚኒስትሩ እዛ መድረክ ላይ ካስታወስክ የሚያነሱት አንዱ በሀጫሉ ዘፈን ልማት ይመጣል የምትሉኝ እንኳን ላጋሮ ለኦሮሚያም ይመጣል ብሎ ይናገራሉ ቃል በቃል። የአባሩ ላይ እንጨምረው ፈልጌ ነው። ከዛ አጋሮ የሚለው ሙዚቃ የተሰራው አንዱ ቲሸርት ሸጣችሁ ሌላው ሀጫሉ ሙዚቃ አሰራችሁት ያኔ። ስለዚህ የሀጫሉና የጠቅላይ ሚኒስትሩ ግንኙነት አንድ ነው። ሁለተኛ ደግሞ ያኔ ራሱ ሀጫሉንና ጠቅላይ ሚኒስትሩን ይቃወሙ የነበሩ ወይ ሀጫሉን ማሰራቱን ይቃወሙ የነበሩ ለምሳሌ ያኔ አባሩላና ቲሸርቱን ይቃወሙ ነበረ። አገነስቲ ኢህአዴግን ይሉ ነበረ። ሀጫሉን ዘፈን አሰራው በሀጫሉ ዘፈን ልማት ይመጣል የምትሉ ሲሉ ምን በሀጫሉ ዘፈን ልማት አይመጣም ብለው ይተቻሉ ማለት ነው። በኋላ ከለውጡ በኋላ ሊሻሙ እንደሞከሩት ሀጫሉ ከኛ ጋር ነው ሀጫሉ አይደግፍም የሚለው ግን ሁኔታውን ያስታውሳሉ የሚባል ነገር ሰምቻለሁ። እርሶ ዘፈኑ እንዴት እንደተሰራና የነበረው ግብግብ ለምሳሌ ሀጫሉን ማን ነበር ያን የሚያጣጥልባቸው የነበረው? እዛ ድረስ መሄድስ አልነበረም ወይ? እንትኑ በ2001 ሀጫሉ ዘፈን ጠርቶት ነው ሀጫሉ ላጋሮ ዘፈን ለልማት ማሰባሰቢያ አንቲሜዲሳይን ተወጣ ተብሎ ተነገረው። አንድ ቀን ብቻ ነው የነገሩት። ከዛም በኋላ ሁለት ቀን ላይ ሰርቶ ጨርሶ ነው አመጣለስ። በሁለት ቀን ማሊፍ ዳጋታምቲ ነጋሮ ሰርቶ አምጥቶ ሰጠረስ ኮንተንቱን ነግሮት ማለት ነው። ኮንተንቱን ነው ነገረው። በቃ ለማልማት የሚያስተባብር አካባቢ የሚጠቀሙት ሀሳቦችን ገለጸለት። ሊያለማ የሚፈልገውን አካባቢ ጠቅሶለት ልማትን ለልማት ማነሳሳት ስለሆነ ይሄን አንተም እንደ አንድ አርቲስት ድርሻን ተወጣ ነው ያለው። 2001 ነው ሀጫሉ ስለሱም ብዙ አቅም ነገረው። ከዛ ሀጫሉ ሰርቶ አመጣ። አንድ በሲዲ ነው ያመጣው፣ ሁለት ዶርማን ካሰት ሁለት አይነት ነው ሰርቶ የመጣው። ልማቱን መጀመሪያ የሱ ኮንሰርት ተሰርቶ እዚህ ኮንሰርት ላይ ይመረቅ ኮንሰርት ላይ እስከ 10,000 ሰው ወጣ። ሀጫሉ በአካል መጣ። ነገቲሽ ማሞ አብሮ መጡ። አንድ 3-4 ዘፋ አርቲስቶች ይሆናሉ መጡና ሁሉም አጋሮን ማሊፍ ደገተምቴ አጋሮ ብሎ ነው ሀጫሉ የዘፈነው። እናቶቻቸው አንድ ነገር ሆኑ ተብሎ የዛን ቀን ስራ መሄድ አይከብድም? ይሄ ሕፃን ልጅ የእናቱን ቃል ለመፈጸም ነው የ8ኛ ክፍል ሚኒስትሪ ለመቀባት የሄደው። ቴዲ እንዴት መርዳት ይቻላል ትላለች ዲና። አይ ዶንት ኖ አድራሻውን አላውቅም። የዚህን ሕፃን ልጅ አድራሻ ከነገሩኝ እኔም እንደዛ አስባለሁ። አይዞህ እንደው ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል።
ገና የ14 ዓመት ልጅ ነው። ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከናቱ ጋር ይኖር ነበር። ካሊድ ከናቱ ጋር ሲኖር ወላጅ አባቱ ከነርሱ ርቆ ሌላ ትዳር መስርቶ ጅግጅጋ ከተማ ይኖራል። ካሊድ ሰሞኑ እናቱ በጽና ታማበት አልጋ ላይ በነበረችበት ወቅት እንዲህ አለችው፣ ልጄ እኔ አንድ ነገር ብሆን ምንም ቢፈጠር አመት የለፋበትን ፈተና እንዳታቋርጥ አለችው እናቴ። ይህን በተናገረች በነጋታው የ8ኛ ክፍል ፈተና ሊሰጥ ሰዓታት ቀርተውት እያለ የእናቱ ህይወት አለፈ። ይህን እንደዛሬ ተናገረችው በማግስቱ ማለት ነው። ካሊድ በእናቱ ሞት ከፍተኛ ሐዘን ቢሰማውም ለእናቱ የገባው ቃል እፈተናለሁ ማየ የሚል ነበርና ያን አክብሮ ፈተና ለመፈተን በጠዋት ትምህርት ቤት ተገኘ። ያሳዝናል። ካሊድ ከሰዓት እናቱን አልቅሶ ቀበራት። ተመልሶ ከሰዓት ፈተናውን ተፈተነ። ይኸውላችሁ አሁን ይሄ ሕፃን ልጅ እናትየው እንደዛ ስትለው ምትሞት አልመሰለው። አንዳንድ ጊዜ እናቴ ደህና ትሆኛለሽ አይዞሽ ትሉና እናታችሁ አንድ ነገር ስትሆን በቃ ለእናቴ ቃል ገብቻለሁ ብላችሁ የእናታችሁን ቃል ለመፈጸም እናታችሁ ያለቻችሁን ለማድረግ ትገደዳላችሁ። ምናልባት ምን አለ ለእናቴ እንደዛ ባላልኳትና ፈተናዬን ቀርቼ እያለቀስኩኝ በቀበርኳት ሊል ይችላል። ነገር ግን እናትየው መንፈሷ እንዲደሰት ካሊድ በእናቱ ሞት ከፍተኛ ሐዘን ውስጥ ቢሆንም የዕለቱ ቀን ለመቅበር ሄደ። እሷን ከቀበረ በኋላ ምሳ ሰዓት ላይ ድጋሚ ተመልሶ ሌላ ፈተና ተፈተነ። እንግዲህ ሴቶች ከተሳደባችሁ ማምሶሪ ገንዘቡ ይመጣል። ኪያም ማግባት ያለበት ወንድ ምን ማሟላት አለበት ብለሽ ታስቢያለሽ? ወንድ መሆኑ በቂ ነው። እኔ ቁሳቁስ አይደንቀኝም። ወንድ መሆን ምን ማለት ነው ላንቺ? ወንድ መሆን ማለት ቤቱን የሚያከብር ያው በማህበረሰቡ የሚወደድ ትንሹም ትልቁም የሚያከብረው እናት አባቱን አክባሪ እኔን የሚንከባከመኝ ገንዘቡ ይመጣል። እኔ ጠንካራ ከሆንኩኝ እሱን ማበረታታ ምናምን እኮ ጀግና ሴት እኮ ይመጣል ገንዘቡ። እኔ ወንድ መሆኑ በቂ ነው። ስነ ስርዓት ምላሽ ይሰጣሉ ስላሉ እንድሰጥ ይፈቀድልኝ። ስነ ስርዓት። ስለዚህ እርሶም ከስሜትም ነፃ ይሁኑ፣ ይረጋጉ። በእርጋታ ሀገር የሚመራው በዚህ ጊዜ ከኢትዮጵያ ጋር ስነ ስርዓት እርሶ እንደ ልብ እንደተናጉኛ እናገራለን። የተከበሩ የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ እኔ ተጻራሪ መልስ መስጠት ይችላሉ። እሺ መመለስ ይችላሉ። ስለዚህ ማይክሮፎን መንካት የተከለከለ ነው አፈ ጉባኤ እስካልፈቀደ ድረስ። ይህ እኮ ትልቅ ምክር ቤት ነው። ሀገር በስርዓት የሚመራበት ነው። በስሜት ተነስተን እንደምናረግ ከሆነማ ሀገር እንዴት ነው የምንመራው?